እንደ ልብሽ ያለው የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ። በዚህ አንድ አመት ውስጥ በጣም ብዙ ተወረዶች ነበሩ እኔና አንቺ መሃል። ከካሜራም ጀርባ ብዙ ያሳለፍናቸው ተወረዶች አሉ። ጻቦችም ደግሞ ፍቅርን ያጠነክራሉ ይመስለኛል። አንተን ስላወቅኩ ተጸጽቼ አላቅም። ተናድጄ ግን አውቃለሁ አንዳንድ ጊዜ ስታናድደኝ። የሆነ ቀን ቤት ጠርተኸኝ የዛን ሰዓት የወሰድኩብህ እቃ ነበረ። ይሄ ነው እንግዲህ አንዴ በዘፈኑ አንዴ በንግግሩ ፍቅራቸውን የሚገልጹ የኛ ጨረቃዎች ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ነብሩኬን በጣም በጉጉት ስንጠብቅ ውለን ነበረ። በሚገርም ሁኔታ ብዙዎቻችን እየገመትነው ግምት ትክክለኛ ሆኖ አግኝተነዋል። አንደኛ አመታቸውን ደስ በሚልና በሚያምር መልኩ ቅልል ባለ በቃ ባልተጋነነ መልኩ አክብረውልናል ማለት ነው። በጣም ደስ ብሎናል። እዚህ ስላደረሳችሁ ፈጣሪ አብሮ ስላደረሰን ከልብ 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 ነው ደስታዬን የምገልጽላችሁ። በዚህ አጋጣሚ አለባበሳቸውን በጣም ነው የወደድኩት። እናንተስ ከ10 ስንት ትሰጡታላችሁ? በኮሜንት ማስቀመጥ ትችላላችሁ ማለት ነው። እኔ ከ10 ፕላስ ራሱ ቢኖር ፕላስ ብጨምርበት ደስ ይለኛል። በጣም ነው ያማረባቸው ሁለቱም ማለት ነው። ቅንጥሿም የኔ ቅንጥሽ ማለት ነው ጨረቃይ በጣም ነበር የምታምረው። ብሩኬን በጣም ያምርበት ነበረ። እንግዲህ በቪዲዮ መካከል የተነጋገሯቸው ያወሯቸው ቁም ነገሮች ብዙ ነገሮች አሉና ከነዛ በመካከል በጥቂቱ ከፊት ላይ እንዳሰማኋችሁ በዘፈን የገለጸላት ነገር አለ። አንቺ ለኔ መክሊቴ ነሽ፣ ከፈጣሪ ስጠሽ ስጦታዬ ነሽ እያለ እንግዲህ በመሃል የሚገቡት ዘፈኖች ላይ ልብ ካላችሁ መልእክት አለው ማለት ነው። በዚህ አጋጣሚ ቀለበት ሰርላት፣ ፍቅርህን ግለጽላት፣ እኛ እንስማ እንወቅ ለምትሉ ሁላ በተለያየ ባገኘው አጋጣሚ እንግዲህ ብሩኬ ፍቅሩን እየገለጸ ነው። ሀይሚም እንደዛው። እንደውም ከበፊቱ አሁን ላይ በደንብ ፍቅራቸውን የሚገልጽ ነገር እያሳዩን ይገኛሉ። ፍቅራቸው በነገራችን ላይ ለኛ ብቻ ነው ግልጽ ያልሆነው። ደግሞም ትክክል ናቸው። በዚህ ዘመን ላይ ታየን የሚል ነገር ዘላቂነት አይኖረውምና ወጥ አርገዋት በውስጣቸው አለማቸውን እየቀጩ ለኛ ይሄን ፍቅሩን ቢያሳዩን በጣም ደስ ይለኛል እኔ። ምክንያቱም በተለይ ሚዲያ ላይ እየታየ ነገር ሲበረክት አላየንም። ስለዚህ ይቀጥሉ፣ በዚሁ ይሄዱልን። እኛ ብቻ የምንፈልገው በሰላም በፍቅር እንዲመጡልን ብቻ ነው። ከዛ ውጪ በጣም ስጦታው የሚያምር ነበረ። ደስ ነው ያለኝ። ሄዶበታል ብሩኬ ማለት ነው። ስጦታው በጣም የአንገት ሀብሉ በጣም የሚያምር ነበረ። እሱም ደስተኛ ነበረ በሰጠችው ሀብል ማለት ነው። ከዚህ በላይ ከፍ ብላችሁ ቀጣይ አመት ደግሞ በእውነተኛ ቀለበት እንደምናገኛችሁ ተስፋ እናደርጋለን። ምክንያቱም በዚህ ሰዓት ያው ሁሉም የየራሱ አላማ ፕሮግራም ስለሚኖረው እኛም ብዙ ባናስጨንቃቸው ጥሩ ነው ማለት ሁሉም ነገር በፕሮግራም ሲሆን ነው። ቀለበት ምንም የሆነ ነገሮች ማፍጠን ሳይሆን ወደ ለራሳቸው ጊዜ የሚሰጡበት የሚያስቡበት ጊዜ ያስፈልጋቸዋልና ትንሽ ልንታገሳቸው ይገባል ብዬ አስባለሁኝ። እናንተስ ምን ትላላችሁ ቤተሰብ? ከዛ ውጪ እኔን በማወቅሽ ምን አተርፈሻል ምን አጉድለሻል ብሎ ጠይቃት ጥያቄ አንተን በማወቂ አልጸጸትም፣ ነገር ግን ተናድጄ በሐቃለሁ አለች። እንዴ በጣም ነው እንጂ እሱም ባንቺ አንቺም በሱ ተናዳችሁ ታውቃላችሁ። እኛም በእናንተ ተናደን እናውቃለን። ያ ግን የፍቅር ንዴት ነው፣ የጸብ የመጥፎ ነገር ምናምን ሳይሆን የፍቅር ታውቃላችሁ አይደለ? ሰውን ሲወድ ለምን ተጣሉብን፣ ለምን እንደዚህ ሆኑብን፣ ለምን ይለያያሉ፣ ኢቭን እርስ በርሳችን እንኳን ራሱ እንባላለን። ገባችሁ? ለምሳሌ አሁን የሆነ በዛ ጠንካራ ፕራንክ በሚያደርጉ ሰዓት በነበረው ሰዓት ግማሹ ለብሩኬ ግማሹ ለሀይሚ እያደለ በቃ እርስ በርስ ሲሞላለች ነበረ በኮሜንት ማለት ነውና አሁን ላይ ራሱ የሆነ ሰላም ስትሆኑ ነው ሁሉም አንድ ሆኖ ኮሜንት የሚሰጠው እንጂ ጸብ ካለ ቶሎ ብሎ ሀይሚ ላይ ነው የሚጨፍረው ሰው ማለት ነውና
አንዳንዴ ታዝነኛለች ማለት ኮሜንት በነገራችን ላይ ይሰብራልም ይጠግናልም። እኛ የምናረጋቸው ነገሮች እያንዳንዳቸው ልጆቹ ላይ በጣም ኃላፊነት እንዲጥል ያደርጋልና አንዳንዴ ለምን እናገረው ለምን ጽፈው ነገር ወደ ራሳችን እያስተዋልን መሆን አለበት። አለበለዛ ብዙ ነገሮች ይጣፋሉ ወይም ደግሞ የሰው አእምሮ ላይ እንረማመዳለንና በተቻላችሁ መጠን እንደዚህ አይነት ነገሮች ስትሰሩ ስትኮምቱ ራሳችሁን ቆም ብላችሁ አስባችሁ ቢሆን መልካም ነው። ለምን ሰውን ሳናውቀው እንዳንጎዳ ማለት ነውና ሀይሚ በጣም ብዙ ኮሜንቶች ነው የሚደርሷት፣ ግን ሁሉንም ተቋቁማ እዚህ ደርሳለች። ከዚህም በኋላ በደንብ ተቋቁማ የተሻለ ደረጃ ላይ እንደምትደርስ አምናለሁኝ። ከዚህ በላይ ከፍ ብለው ደግሞ ትልቅ ነገር ጥሩ ነገር በቃ የተመኘንላቸውን እግዚአብሔር የጻፈላቸውን በተለይ 4ቱን ልጆች በፍቅር ሆነው 4ቱን ልጆች አይተን እነሱም ማርጅተው እኛም ማርጅተን በዘንግ ስንሄድ ለማየት እንዲያበቃን እመኛለሁ። እናንተስ ይሄን መቼም ትመኛላችሁ። በተለይ ጨረቃ ፋሚሊዎች ይሄንን መልካም ነገር የማይመኝ ይኖራል ብዬ አላስብም። እንደውም በቀደም የተወሰነ ቪዲዮ ለማሳየት ሞክሬያለሁ። ቲክቶክ ላይ ቤተሰቦቻቸው ጨረቃዎች ቁጭ ብለው ሲያወሩ በነበረበት ሰዓት ሀይሚ ልጅ ስትወልድ ከሁለት አንዳችን ገብተን እናርሳለን ብለዋል ማለት ነው። አያችሁ ሰው ሲኮን እንደዚህ ነው። በገንዘብ በምናምን እንደ እርዳታ ዝም ብላችሁ መታለብ ሳይሆን ባላችሁ በጉልበታችሁ በአቅማችሁ ባሰሳሰባችሁ በቃ የሆነ ነገር ለዛ ሰው መፍጠር ነው። በነገራችን ላይ ሰው ሴትን ልጅ ማረስ በጣም ባለውለታነት ነው። እኔ በወለድኩ ሰዓት ከጎኔ የሚሆን ሰው በእርግጠኝነት በቃ ለኔ ጥሩ ነገር የሚመኝልኝ ሰው ነው። በችግራችሁም በደስታችሁም በሀዘናችሁም ሰዓት ከጎናችሁ አብሮ የሚገኝ ሰው በቃ ያ ለእናንተ ትክክለኛ ምርጫችሁ ወይም ደግሞ ትክክለኛ ሰው መሆኑን ማወቅ አለባችሁ። ለምን ካያችሁ ብዙ ጊዜ በተለይ አራስ ቤት የሆነ ቤት ውስጥ ቁጭ ስለምትሉ በጣም ሰው ይናፍቃቸዋል። ልክ እንደ ታማሚ ነው ራሳችሁን የምትቆጥሩት ማለት ነው። አንደኛ ደግሞ ሰው እንዳያይ ትባላላችሁ፣ ትሸፈናላችሁ። የምትበሉት ነገር ሁሉ ነው በቃ የሆነ ወልጄ ባላቆም የማየው ነው። ገባችሁ? በብዙዎች ታሪክ የማውቀው ነገር ስለሆነ የሆነ ሰው መጥቶ ምናምን ሲያወራችሁ በቃ ደስ ይላል ብዬ አስባለሁ። ድባቡ ምናምን እና ቤቱ ሲንከባከቧችሁ በቃ በተለይ እናትም የምታረግላችሁ ነገር ምናምን በቃ ውፍ እንደው ከስደት እኛንም በሰላም ለሀገራችን አብቅቶን ይሄን ህይወት እንድናይ ይርዳን። በቃ ሌላ ምንም አልልም። ለምን ብዙዎች በሀገራቸው ላይ ሆነው ብዙ ዓለምን መከራን ቢያሳልፉ ምንም አይደለኛ። ግን በሰው ሀገር በሰው ቤት በስደት ቀይ ሰው ፊት እያየን ዛሬ ምናሉን ነገ ምናሉን እያልን እየሰራን ነው ምንኖረውና ለሁላችንም ለስደተኛ እህቶቼ እንደው ይሄንን ህይወት እግዚአብሔር ቢያድለን መልካም ፍሬን እንድናይ መልካም ትዳርን ታቃላችሁ። እኛ ከዚህ እስከ ስደት ሄደን አብዳለች፣ ጠስሻለች፣ ጨልላለች ነው ምንባለው። እዚህ ሆነን እኮ ማንጠየቀው ጉድ የለም። ስልክ የተሰበረ፣ ቤት ኪራይ ያነሰኝ፣ ትምህርት ቤት ጎደለብኝ፣ በዚህ ወጣው በዚህ ወረድኩ እየተባልን እኛም የዋህና ደጎች ስለሆነን ብራችንን እንሰጣለን። መጨረሻ ኢትዮጵያ ስንሄድ አብዳ መጣች ነው ምንባለው። ምስጋና እንኳን የለንም የእውነት እንደ እድል ማለት ነውና እስኪ እንደው ፈጣሪ ራሳችን እንዲሰጠን እንጸልይ። እንደው የመዳም ቅመም ሰው ሆነ አልፎላት የምር ከድካማችን ወተን እኔ እንደው እዚህ ሆነን ከማንም ብንናጭ ብንጣላ ምን ብል ምን እንጃ የሰው ክፉ በዚህ ልክ ሰርስሮ የሚፈልግ ሰው አለ ብዬ አላስብም። እና ሁላችንም እግዚአብሔር የተሳካ ህይወት ቢሰጠን በጣም ደስ ይለኛል። እንግዲህ ሀይሚቲም ወልዳ እኛም ይሄድን ያራስ ጥሪ ይዘን ለመጠየቅ እንደሚያበቃን ተስፋ አረጋለሁ። ግን መጀመሪያ እንዳላችሁት ቀለበቱ ይቀድማል፣ ከዛ ሰርግ ይቀድማል ይከተላል፣ ከዛ ልጅ ይከተላል ማለት ነው። እንግዲህ ዛው ለመድረስ ያብቃን። ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ ወደ 20 ሺህ እንግባ። የኔ ማሮቼ ፍቅሮቼ ወዳችኋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። አዲስ ነገር ሲኖር እመለሳለሁ። ወዳችኋለሁ። ቻው ቻው።